አዎ ሩብን በእነዚህ በነዳም በፍሌቸር ልጆች ሩብን መዳን ክብር ያለው አቻ እኩያሽ ነው ብዬ ነበርኩ። ውልብዝ እኩያሽ ነው፣ አክብሮሽ ብቻ መጫወት ነበረበት። ንቆሽ ነው እንጂ ሲያከብርሽ እንደ እኩያሽ አንድ ኩሎጥ ኖርማል እኮ ነው አባቴ። ከቸልሲ ጋር ሙያቡዬ ምናምን ትባያለሽ። ነገርኩሽ ተመሳሳይ ሰዓት ላይ ሲያረጉን አንቺ ፍሬሽን ይዘሽ የኔ ጨዋታ ላይ መጣሽ ልትቋጥሪ። ግን እዛ ጋር አንቺ ጣልሽ። ነገርኳችሁ ከጌም በፊት ሁለታችንም አናሸንፍም፣ አንዳችን ነው የምናሸንፈው። የዋንጫው ቡድን አሸነፈ። የወራጅ ቀጠናው ቡድን 2 ነጥብ ካለው ቡድን ጋር 3ኛ ነጥቡን ኦፊሻሊ ሰጠው ይላል። ኮንግራቹሌሽንስ ስኮርፒያንስ፣ ትችላላችሁ። በጣም ነው የምትችሉት። ላስት ሲዝን እኮ ሆም አዌ ነበረ ውልቭዝ የገረፋችሁ። እናንተ ተሻሽላችኋል። ውልቭዝ ወርዶ ነው እንጂ እኩያችሁ ነው። ውልቭዝ እኩያችሁ ነው። እኔ ላይ በመቋጠር ሰዓትን ታባክናለህ። ገና ላይፍን ታባክናለህ። ላይፍን አንተ በመስኮት ቆመ ታየኛለህ። እኔ ዋንጫ ስጎናጸፍ ማለት ክብርና ዝናን ስጎናጸፍ አንተ በመስኮት ታያለህ ከእስር ቤት ማለት። በሜዳችን ፕሪሚየር ሊጉ ላይ ካለው የበከተ ቲም 3 ነጥብ መውሰድ አንችልም። የማንንም ፈልፈላ አይደለም። በሜዳችን ከበክቱ ቲም 3 ነጥብ መውሰድ መቻል አለብን። ይሄ የወልቭስ የተሻለ ቲም ሆኖ ሳይሆን የኛ አለመርባት የማንንም ለአጫም ጻል ሊሰብስቦ እኛ መቀለጃ ድናችንማ እንደ ከዘራ ተጣሟል። በቃ እኔ እንኳን ማን ነው ሻው እንደዚህ ነጥብሽ የሚጠይቀው? አሰልጣኝ ጣርዳ ያወጣ በእነዚህ እርግጤው ጋር ምናምን ቢጫሩ ባለኝ በእናትህ ምናምን ኧረ ፈጣሪ ኧረ ወይኔ ይማንጂ በቃ እንደዚሁ እንደፈራ ነው ማለት ነው። እግዚአብሔርን ስለ በቃ የሆነ ያዘነብን ሰው የለም። ቶፕ 4 እንዳንገባ የሆነ ቦታ የሆነ የተቀበረ ነገር የለም። የሆነ ኳሱን ትተን ማለት ነው ውጣም ጢም የሆነ በቃ የሆነ መሰበር ያለበት ውጣም ጢም አለ ጋይስ እንጂ ቶፕ 4 ሁሌ ቶፕ 4 ልንገባስን በቃ ውስጥ እየፈራ እግዚአብሔርን ኒውካስልን በምን ተአምር አሸነፍን ስን በወልቭስ ነጥብ መጣላው ምን ይሉታል? አረ ቶፕ 4 ወይኔ በጣም ነው ያላደው እግዚአብሔርን። ግን ወልቭስ ማለት እኔ አሁን በዚህ ጨዋታ ማንንም ወቀስ አልፈልግም። ስለ ወልቭስ 4-1 ከሰጠናቸው በኋላ ራሳቸው ቀስ እያሉ እያሻሻሉ የመጡ ቲሞች ናቸው። አርሰናልን፣ ሊቨርፑልን እንዴት እንዳስጨነቁ አይተናል። እና ዩናይትድ ደግሞ በቃ የመጀመሪያ ፈርስት ሃፍ ተውት በጣም ንቀዋቸው ነበረ። ኢነርጂ ባዶ ነበር። ሰከንድ ሃፍ ግን ያቅማቸውን ሞክረዋል። አሁን የትኛው ተጫዋች ይወቀሳል? ላመንስ አሪፍ ነበር። እሱ ነው እንደውም ያዳነን እንጂ ተሸንፈንም ነበር። ማርቲኔዝ አሪፍ ነው። ሾው አሪፍ ነው። ዶርጉ አሪፍ ነው። ኡጋርቴ ኮንፊደንሱን አግኝቷል። በጣም ጥሩ እየተጫወተ ነው። ካዝሜሮ አሪፍ ነው። ዘርክዚ አግብቷል። ኩኛ ተንቀሳቅሷል። ሴስኮ ኮንፊደንሷን አታለች። በቃ እየሞከረች ነው። ግን ዳሎት ነው ጥሩ ያልነበረው። ከዛ በኋላ ኢነርጂያችንን ከፍ ለማድረግ ማንን እናስገባ? እነ ማንታቶን እነ ጃክ ፍሌቸርን ከባድ ነው። በቃ ቤንቻችን ራሱ አሪፍ አልነበረም። የመጨረሻው የዶርጉ ኳስ ብትገባ አሪፍ ነበር። ብቻ ከእንደነዚህ አይነት ጨዋታዎች ነጥብ ሳንሰበስብ ቶፕ 4 መግባት በጣም ከባድ ነው። ጃንዋሪ ላይ ዩናይትዶች ሊያስቡ ይገባል። አሁን ዛሬ ጎሜዝን አይታችኋታል አይደለ? በቃ የወልቭዝን ሚድፊልድ ማስፈረም አለብን እነዚህን ተጫዋቾች፣ ያለበለዚያ ቶፕ 4 ብንረሳው ነው አሪፍ ጃንዋሪ ላይ ተፍ ማለት አለብን ልላችሁ ነው። ኮፒ ሊንክ፣ ሪፖስት፣ ሼር፣ ሀሳብ አስተያየታችሁን ኮሜንት ላይ ይሜ ክለብህ እኩል 5 ሰዓት ከሩብ ጀምሮ የሰውን ጨዋታ ስትከታተል ቆይተህ ቴሌግራም ስትገባ ክለብህ አቻ ወጥቷል ስትባል አስበዋል? መድኃኒዓለም ጥሎ አይጥልም። የምሬ ነው። አንዱን ከልቶ አንዱን ይሰጣል። የምሬ ነው። ሻሼ ምንድን ነው? እሺ ወልብስ ከ18 ጨዋታ ወልብስ ከ19 ጨዋታ እንጂ ከ19 ጨዋታ ወልብስ ሶስተኛቸው ነው ያላዳጁ በማንቸስተር ዩናይትድ የኦልድ ትራፎርድ ዛይት ከሚሰግርበት አረ ቺቺን ያታርጉት። አረ በፈጠራችሁ ምንድነው ችግራችሁ? በባለፈው 4-1 ስላሸነፋችሁ ሁለቱ ብሎ እንደዚህ መጥቶ 3-1 አሸንፋችኋል። የሻሸ ደጋፊዎች በእውነት የምሬ ነው። በዚህ ሰዓት እንደ ሻሸ ደጋፊ ወራዳ የለም። በእውነት የምሬ ቻው። በእውነት የምሬ ነው። ቻው። ወዳችኋለሁ። በእውነት የምሬ ነው።
ሁለቴ በደል ሁለቴ በደል እንዴት አድርጎ ነው የሚገላችሁ? ቀድመሽ እያገባሽ በሜዳሽ እየመራሽ ትርፍዬ ማሸነፍ ማን የረገመሽ? ጃሱልብስ እሺ አራት አግብቼበታለሁ ይፍሲ እስቲ ወንጎል ተጠቀሚ እስቲ ወልብስ አናዝር ዋን ፖይንት አገኛል። አረ ጉራችሁ አራት የምታገቡት እኮ እናንተ ነው የምትመስሉት። እመጣልሻለሁ አልተውሽም። ክለብ ያሸንፎልና አልተውሽም። ደምቁ ጉራችሁ ከረብት በፊት እስቲ ሙጭ በይ ውልብስ ቀበሮ መጣልሽ። ትርፍዬ መጽናኛ ይላል። አንቺ ባትኖሪልኝ ምን ሆናለሁ እኔ? ወያላ ሊበላይ ነበረ አስቱን ቪላን አምኜ ወያላ ሊበላይ ይኸው ባንቺ ልጽናና ነው። ትንሽ የኔን ነቆራ ምናምን ትንሽ ወዘዱልኝ እናንተ። እንኳን አልቻለችም ትርፌ አልቻለችም። ደግሞ ተሳሰች ቅድም ታይትል ሬስ ላይ ነበራችሁ ምናምን ብያችሁ ነበር። ኖ አትሳሳቱ። አረላችሁ የላችሁ እየሄድሽ ነው ያለሽው። ቀስ ቀስ ወረድ አወራረድሽ ደግሞ ያምራል። መጽናኛዬ ነሽ እኮ ብዬሻል። መጽናኛዬም ነሽ። በአስቶን ቪላ አንገብግቤ ስመጣ ለካ ከዘመዷ ጋር እዚህ ጋር እየተለጣለጠች ነው። ከቤተሰቧ ጋር የቅርብ ዘመዷ ጋር ወልቭስ ጋር 20ኛ ደረጃ ካለ ቡድን ጋር ስትራግል እያረክ ከሊቨርፑል ጋር ልትፎካከር ትሞክራለህ። ተለያየን። ፒስ አውት ዊ ዳን። አንቺም ወደ ቦታሽ እኔም ወደ ቦታዬ። ለነበረን ፍቅር እናመሰግናለን። ቻው። መጽናኛዬም እንደውሽ ትቀጥያለሽ። ትርፌ አልተሸነፍሽም እንዴ? እኔ እኮ በጉጉት እየጠበኩሽ ነበር። አልለጠፉሽም። ለመጀመሪያ ጊዜ 3 ነጥብ እኮ ከአንቺ ላይ ወስዳሉ ብዬ ነበር። ትርፍዬ 1 ነጥብ ወሰዱብሽ። ለነገሩ ምን ታረጊው? ችግሩ ካንቺ አይደለም ከደጋፊዎችሽ ነው። ዛሬ አላዩሽማ፣ አልደገፉሽም፣ ከጎንሽ አልነበሩም፣ አልቋጠሩልሽም። ትርፍዬ የሚያዩት የሚቋጠሩት ለቪላ ነበር፣ ለሁለተኛ ክለባቸው። ዛሬ አንደኛ ክለባቸው አደረጉት። አንደኛ ክለባቸው። ከዛው እኔ ምን አደረግኩኝ? ወቅቄ ማለት ነው። እዛ ማሳጧቸው፣ እዚህ ማሳጧቸው፣ አንጀታቸውን ቧጠጥኩላቸው፣ ጨጓራቸው ላይ ተረማመድኩላቸው። አርሴ ወስዶ ቪላ ለጠፈ። ይሄ እኮ ሽንፈት እኮ ነው። አሁን እንዳታወሩ የትርፌ ደጋፊዎች መጣ። ይሄ ከሽንፈት አይተናነስም። ከወረደው ቲም ጋር 1 ነጥብ ይወስድባቸዋል በሜዳና በደጋፊያችሁ። አረ እንዴት ጣፋጭ ለሊት ነው! አቤት እመለሳለሁ። በሌላ ቪዲዮ ሼር ኮፒሊንግ አድርጉና አድርሱልኝ። በሌላ ቪዲዮ እመጣለሁ። የአባቴ አምላክ ማለት ነው። አሳይቶ ይንሳ እግዚአብሔር። ዶርጎ የተባለ ተጫዋች እግዚአብሔር አምላክ ልጅ የሚሆን ምንም ነገር አሳይቶ ይንሳ። ይሄን ትበላለህ። ተጋጠለው ጨጓራ ያለቀ ያደለው የሞቀው ሙቅ ያላምጣል። ያደለው 4 ለምናምን ያሸንፋል። የኔዎች ጉድ እኔ አፈር ብሎ እኔ ምንም ባልልም 4 ለምናምን ያሸንፋችሁት ወልቭስ አሁን ምን ተገኝቶ ነው ማሸነፍ ያቃታችሁ? አሁን ምን ተገኝቶ ነው? እኔ ቆይ ምን ይሻለኛል? አሞሪም የተባልክ ሰውዬ ተጫዋች አቀይ ዶርጎ የተባልክ ሰውዬ አንተ የፓንት ላስቲክ እያደረክ ማያል ያደለው ቃራለ ምናምን አስቶን ቪላን ያሸንፋል። እኛ አንድ ጎል ማግባት አቅቶን እግዚአብሔር አምላክ ዳኛው ዶርጎ እግዚአብሔር አምላክ አሳይቶ ይንሳችሁ። እኔ ምንም አይደለም። ሼር አድርጉ። ወይኔ ተቃጠል። ሁሉም እየመጣ እዛ ይለጥፍሻል። የኔማ ማንችዬ እንደምን ከርመሻል? ዶርጉ ሰጠ፣ ዶርጉ ነሳ። ድርብ ደስታ ለኛ ለአርሰናላውያን ማለት ነው። በቀል ተበቀለ ምናምን ማንቸስተር ተሰጠ። ያዝልኛው እንጦጦ ላይ ሆኜ ይታየኛል ጫጫ። እንደምነህ ማንቼ የሁሉም መፈንጫ ቼ ወልቭስ ማለት እኮ 3 ፖይንት አግኝቶ አያውቅም እስካሁን ድረስ። እኔማ እንደው 3 ፖይንት ቢሰጡት ብዬ ነበረ።
አልተሳካላቸውም። ይሁን 1 ፖይንት አግኝተዋል ወልቭሶች ማለት ነው። ቢያንስ የኛ ቪላ ማለት ነው እኛ ቪላን ተበቀልን። በቃ ማውሮላ ጠፋብኝ። What an amazing night. ደህና ደሩ። ወልቭስ መጥቶ 1 ጎል አስቆጥሮ የሆነች የሴት ፒስ ኳስ ከዛ 1 ነጥብ ይዞብን ሄደ ማለት ነው። የሚጠበቅ ነው። ምን እናድርግ? እኔ አሁን አሰልጣኝ ያሉት ስም የሆኑ ተጫዋቾችን አሉት ምን እናድርግ? ኡጋርቴንም ካስሜሮንም ነው አጣምረን የገባ ነው። ከዛ ቀይረ የምታስገባው ሰው የለህም ምናምን። ቻንሱ ክሬት በማን ይደረግ? በማን በቃ ያልናፈቀኝ የለም ነው። አማር ናፈቀኝ እነ ኒውካስትል ላይ አፈግፍገ ምናምን ነጥብ ትወስዳለህ። 1 ጎል አስቆጥረ የሆነ ሴት ፒስ ኳስ ምናምን የሆነ ነገር ሞክረ አፈግፍገ ነጥብ ትወስዳለህ። ከነ ወልቭስ ጋር ስትጫወት ግን እንደዚህ አይነት ነገር የለም። ተጭናቸው ጎል ማስቆጠር ነው አይደለም በሜዳ ከሜዳም ውጪ ማለት ነው። ልክ ባለፈው 4-1 እንዳሸነፍከው። አሁን ግን ያለ ማድረግ የትኛው ሰው ቻንሱን ክሬት ያደርገው? ልክ ኩኛ የሆነ ኳስ ይይዛል ሩጮ ምናምን ሰንጥቆ ለመግባት ምናምን ይሞክራል። ከዛ ይዘለለ በቃ አላየንም። ምንም ማድረግ አንችልም። እዚህ በኋላም እንደዚህ ነው የምንለው። እንደ የገቡትን ተጫዋቾች ምን ያጨራ የሆነ ማራቆ ባርዬ ምናምን ይገባል። ምን እናደርገው? ግራ ገባን። ገባችሁ? ለማንኛውም የሚመቻችሁ እድሜ ልኩን አዲስ ነገር መሞከር ማይሰልቹ አሰልጣኝ ምንድነው የሚሻለው? ዱርጉ ባለፈው በዛ በኩል ምን ፐርፎርማንስ እንዳሳየ ምንድነው ሻውን ሉክሾንም ዱርጉንም በአንድ ቦታ 2 ግራኞች ግራ ተጋቡ። ሴስኩ ምንድን ያረኮ? በቃ ይሄ ጨዋታ ያንተ ነበር። ምንት ሚሶች ነው በቃ የመጨረሻው ኦፍሳይድ የተባለው ዱርጉ ጎል ራሱ ያንተ ነበር ማለት ነበርበት። ዝርክዚ ጎሉን አገባ እንጂ ምን ፈርስት ሃፍ ምን የሚያደርገው ነገር የለም። ከዛ ደግሞ የባስሉ ያንን ፍሌቸር ብሎ የሚባል አስገባ። ጥቅም የሌለው 2 ሰዎች አረ በስመ አብ እንዴ! እሺ አሁን ምን ይባላል? እግዚአብሔር አይችሉም እንዳትሉ ተጫዋቾች የሉም በጉዳት ምናምን እንዳትሉ ቅጥቅጥ አድርጎ ነው የተጫወቱት። አሁን እሺ እግዚአብሔር ትልቅ ሽንፈት ነው። ምንም አቻ ራሱ አይደለም። በኢየሱስ ክርስቶስ ኧረ በስመ አብ እላይ ስንጠብቅ እታች ትገኛለህ። እታች ስንጠብቅ ደግሞ እላይ ትገኛለህ። አረ ዩናይትድ ያሸንፋል ስንል አቻ ወይ ትሸነፋለህ። ዛሬማ ይከብደዋል አያሸንፍም ስንል ደግሞ ሰርፕራይዝ ታረገናለህ። እኔ እንቅልፍ የመጣ 2 ቀን አልተኛውም። እንቅልፍ የመጣ 2 ቀን ሙሉ አልተኛውም። ዛሬ እስከ 8 ሰዓት ቁጭ ብዬ ጠበቅኩኝ። እላይ ሲጠብቅ እታች ወያለው ይችላል። ድንቄም ሰላም አስከባሪ አስቶን ቪላ። ኧረ በስመ አብ! አቤት ውርደት፣ አቤት ቅሌት፣ አቤት ውርደት፣ አቤት ቅሌት፣ አቤት ቅሌት። ተዋርደናል ዛሬስ ጋይስ፣ ተዋርደናል፣ ቀለናል ዛሬስ። ራሴ ፈነዳ ነኝ እኔ ራሴ መፈንዳቱ ነው። እግዚአብሔር ራሴ ፈነዳ በቃኝ። ቆይ መጀመሪያ ማለት ነው ዘርክዚ ተጎድቶ ነው ወይስ ምንድነው? አላውቅም፣ ንገሩኝ የዩናይትድ ፋኖች። አግብቶ ጎል ሰከንድ ሃፍ በሌላ ሰው ቀይሮ አስገባው። አይሚን አስወጣው። ፈርስት ሃፍ እንግዲህ ጎል አግብቶ ሰከንድ ሃፍ በሞራል በኮንፊደንስ ሊጮት የሚችል ዘርክዚን ሰከንድ ሃፍ ወጥቶ ነው የጀመረው። እንግዲህ ስታት ላይ እንዳየሁት ከሆነ ጨዋታ ሲያዩ የነበረው የአርሰናልን ነው። ከዛ ባለፈ ወልቭስ እንደውም የመጀመሪያ ቪክትሪውን አለማግኘቱ አመስግኑ። የምሬን ዩናይትድ እኮ ማለት አሁን ላይ የተገነጣጠለ ዶሮ እንደማለት ነው። በቃ የኒውካስትሉ ጌም ሸውዳችሁ ነው እንዴ? በአንድ ዶርጉ ጎል በሙድ ተከላክላችሁ ስለወጣችሁ እንዳይሸውዳችሁ። ምኑን አጣል ብላችሁ ሙሉን እንትኑን እኮ አጣል። ብሩኖ ፈርናንዴዝ፣ ምቤሞ፣ አማድ እንደሰማችሁ መጥፎ ውጤት ከወልቭስ ጋራቸው 2 ነጥብ በሊጉ እስካሁን በ18 ጨዋታ ያለውን ወልቭስ አለማሸነፍ ማለት ነው። እንዳላችሁበት ሁኔታ ምርጥ ውጤት ነው። ጎረቤት የማንቼ ተጫዋች ቀለኛ ትልቁን ረቶ በትንሹ ተኛለ። ፕራንክ ነው የጀመራችሁት? በሰው ጨጓራ ቀድ ነው የጀመራችሁት? ምንድነው? 1 ሳምንት ማላቀው ዩናይትድ 1 ሳምንት ደግሞ የሆነ አዲስ ዩናይትድን የምታሳዩኝ ለምዶ ሙዲት የምትይዙብን? ወይ አመቱ እስከሚያልቅ አትዩ ብላችሁ እኮ መናገር ቀላል እኮ ነው። ምን ረበ ገብርኤል ኧረ ተው። እኔ እንጃ ያደለው እዛ 4 ጎል አግብቶ 3 ነጥብ ይራጫል። እኔ 3 ነጥብ ለማግኘት በሜዳዬ መከራ፣ ለዛውም ባዶ ቀፎ ከቀረው ወልቭስ ጋር። ለነገሩ እኔ ራሱ እሱ በነጥብ ነው ባዶ የቀረው፣ ዩናይትድ በስኳር ነው ባዶ የቀረው። ምንድነው እየተካሄደ ያለው?
ዛሬማ ጭራሽ በቃ ኩኛ የሚባል ልጅ ጭራሽ ወፍ ምንም ፕሬሲንጉ ሁሉ ነገሩ ሲያስጠላ ምንም በቃ ባዶ። ሲጀመር እኔ ዩናይትድን በሜዳው ማን ነው የሚያጫውተው? ከሜዳው ጫጫውቱን እኔ እንጃ። ባለፈው ሳምንት ያዩት ዩናይትድ እና ዛሬ ያዩት ዩናይትድ በጣም የተለያየ ነው። ጭራሽ ከወልቭስ ጋር አቻ። ይሄ 3 ነጥብ እኮ ያስፈልገኛል ሲሆን 4 እና 5 ጎል አግብቼ ማሸነፍ የምችለውን ጨዋታ ወይ ፈጣሪ! ጭራሽ እነሱ አግብተውብን ነበሩላ። እድሜ ለሴላመንስ እግዚአብሔርን። ወይኔ ምንድን ነው የሚባለው? አሁን አይወራም እኮ ይሄ እኮ የሚወራ አይነት ጉድ አይደለም። 3 ነጥብ እንደዚህ ዳገት ይሆንብኝ ጭራሽ ከወልቭስ ጋር ጭራሽ ከጤና ቡድን ጋር ጤና ቡድን። እኔ ኦንጎል ኤፍሲ በሆን ይሻለኝ ነበር። ኦንጎል ኤፍሲ ማለት ነው። እኔ ሰውን ኦንጎል ኤፍሲ ብዬ ሙድ ይዛለሁ። ኧረ በስመ አብ! ዛሬ ራሱ ኦንጎል ራሱ ናፍቀኝ። ኦንጎል ተው፣ ሴት ፒሱን ተው። ውርደት ነው። በተከታታይ 11 ጊዜ ሲሸነፍ የነበረ ቡድን ነጥብ የሚያገኘው ነጥብ ማብረጃው እኛ ነን። ዩናይትድ ነው። ቤተሰብ በእውነት ይሄ የኛ ቲም ነው። ዩናይትድ ነው። ይሄ እውነት ይሄ እኮ ከመቃጠል አለፍን እኮ። እኔ እውነት በጣም ያስጠላል። በጣም ዘርክዚ እከካም በቃ እኔ አንድ ሰው ላይ ብቻ ነው ሙሉት። እኔ አላቅም። በወልቭስ ነጥብ ጣልን። በእውነት እሺ ዩናይትድን ምኑ ጋር ነው የምታምነው? ምኑ ጋር ነው? እኛ ማን ነው የረገመን? እኛ 4 ውስጥ እንዳንገባ ማን ነው የረገመን? ቼልሲ ነጥብ ጥሎልን። ኧረ በስመ አብ ወልድ፣ ኧረ በስመ አብ። ኧረ እባካችሁን፣ ወይ ለቃችሁ ውጡልን። ኧረ ምንድን ነው የሚባለው? እውነት እኛ የምንሸነፍ መስሏችሁ ስትቋጥሩ ማለት ነው። የራሳችሁ ቲም የተጣለ ጨዋታ ተጫውቶ ከወልቭስ ጋር ወጣ። 20ኛ ላይ ካለ ቲም በፕሪሚየር ሊግ ታሪክ ሺት ከሚባለው ቲም ውስጥ ተጫውቶ አቸውጣ በሜዳው። ምን አይነት የተጣለ ክለብ ነው ይሄ ግን? ኧረ በስመ አብ። አሁን እናንተ አፍ ኖሯችሁ ከኛ ጋር ማውራት ትችላላችሁ ወይ ነው? የተጣለ ክለብ ምንድን ነው እንደዚህ አይነት ጨዋታ የምትጫወቱት? እኔ እኮ ማለት ነው ግራ ገባኝ እኮ። ለምን የእኛን ትታችሁ እራሳችሁ ላይ ፎከስ አታረጉ? አሁን የእኛን ባታዩና ለእናንተ ኢነርጂያችሁን ሴቭ አድርጋችሁ ብቋጥሩ ኖሮ ይህን ጨዋታ ታሸንፉ ነበር። ወልቭስን በሜዳችሁ ካላሽ ምንድን ነው የምታሸንፉት? ምን አይነት የተጣለ ክለብ ነው? ጭራሽ ማለት ነው ጭራሽ ቶፕ 5 ይናፍቃችኋል። ቀጣይ ዓመት ሻምፒየንስ ሊግ ጭራሽ አገቡ። ኢሮፓ ሊግ ከገባችሁ ደስ ይበላችሁሽ። ምን አይነት ቲም ነው? አሞሪም አውት በሉ ዴ እወድሽ ነበረ አሁን ጠላውሽ። ወልቭስን በሜዳሽ ይዞ ሲሰጥሽ ማንቸስተርን ትተን ማን ጠግቦሻልንሽ? ማን ጠግቦሽ? አቺ ምድረ ቅሪላ ሁላ ወራዳ። ከዚህ ጨዋታ የተረዳናቸው ነገሮች ማለት ነው አሞሪም በቃ ምንም ጥፋት የለበትም። ምንም ማድረግ አይችልም። ተቀይሮ እንኳን የሚገቡት ተጫዋቾች ደደቦች በቃ ምንም ድሮም የአካዳሚ ተጫዋች ምናምን ብሏል። በቃ አይችሉም። ቢያንስ ማን ነው በቃ ኡጋርቴን ባያስወጡ ይሻል ነበር። ካስሜሮም አያስወጣው እድሜው በቃ ሄዷል። አይሆንም በቃ ከሰባባ ባይጫወት ይሻሏል። የፈጣሪ ያለ አንተ ምን አይነት ተጫዋቾች ናቸው? ቤት ከምትሉና ዝም ብላችሁ ተጫወቱ የተባሉ ነው የሚመስሉት። መድኃኒዓለም ሞሮን ላስጠፉኝ፣ ኩኛ ሴስኮ አቃጠሉኝ። እረን ያለው በቃ ትንሽ ዶርጉ ይሻል ነበር በቃ ቢሆንም ግን ወልቭስን ካላሸነፍን ማንን ልናሸንፍ ነው? ያራዳልች እንዴ አቃጠሉኝ እኮ የፈጣሪ ያለ። ወልቭስ እኮ 20ኛ ደረጃ ላይ ያለ ቡድን እኮ ነው። ብራንድ የት ያቅልሃል? ብራንድ አይጠቀምም፣ ብራንድ አያቅም፣ አያከብርልህም። እንዴ ሼሽኮ ያገባው 2ኛው ጎል ባይሆን ለሃጣን አይታይም ተብሏል። ለጻድቃኖች ብቻ ነው ሲታይ ነበር። 2-1 ነው ያለቀው ጨዋታ። ማንቸስተር ዩናይትድ አይደለም የአይን ህመም ኑሮብህ በሙሉ ጤና ላይ ብትሆን ራሱ መደገፍ የሌለብህ ቡድን ነው። 5 ጨዋታ እስከሚያሸንፍ አይደለም አንተ ጸጉርን ልጅ ታሳድጋለህ፣ ይጦርሃል ምናምን። መስማም በጣም ነው ያዘንኩት ለደጋፊዎቹ። እንዴት እኩል ማውራት ራሱ አንችልም ከዚህ በኋላ። ምን ነው አምላኬ፣ ምንድን ነው እሱ? ከጨዋታ በፊት አልቀብጥህም ነው እንጂ ያልኩት ቀብጣለሁ። ቃል ተሳስቼ ነው እንዴ? ምን ነው ቀን እንኳን ብታረግልኝ ይሄን ውጤት እንዴት ነው መተኛው? አሁን ነው ሰበር ዜና ማለት ተበርቼ ሰላም አለ ጉራጌ። ወይኔ ናተኛ ናታ በሞትኩት ኧረ ስጃጁ ለካ ሻሼ እንኳን አስነበራት። ኧረ ወይኔ ኧረ በሞትኩት ኧረ ሞት ይርሳኝ። ይኸውልህ ክላስ ያለው ጨዋታ ሲኖር እንዲህ ነው። ለማንኛውም ይኸውልህ እኔ
በቀሌን በሜዳ ሰጥቼ ጎምለል እያልኩ ይኸውልሽ መሀል ከተማ ላይ ዱባይ መሀል ከተማ ላይ እየዞርኩ ነው። ጎምለል እያልኩ ነው የኔ አባት እና ይኸውልሽ እኔ የአርሰናል ደጋፊ ነኝ። ኮራ ያልኩ እና እንዲያውቁ ዛሬ ብሎግ ይሄን ያለው ደስታ እግዚአብሔር በቀን እንዲህ ነው። እግዚአብሔርን ነው ማለት በቀን እዚህ ጋር ደግሞ ሌላ ራስ ምታት በእናት እንዴ! እኔ እኮ ቢያንስ እንኳን ማለት ነው ቼልሲ ነጥብ ጥሎ ነበረ እኮ ቢያንስ ነጥባችሁን አጥባችሁ ወደ 2 ነጥብ አጥባችሁ ከዛ አፕካሚንግ ጌሞችን አሸነፋችሁ ማለት ነው ቼልሲን ዩሮፓ ሊግ ታስገቡት ነበረ እኮ። ዩናይትድ ወዴት ሄደ? ወልቭስ ማለት እኮ ሁሉም ሲገልበ የነበረ ወራጅ ቀጠና ወራጅ በቃ የሆነ ቡድን እኮ ነው። ወይኔ የሆነማ ቶፕ 4 እንዳንገባ የተሰራበት ነገር አለ ወይ ደግሞ ሩበን አሞሪም ቶፕ 4 እንዳታጠናቀቅ ተብሎ በ2025 ቶፕ 4 እንዳታጠናቀቅ ተብሎ ክልከላ ተደርጎበታል። በቃ ይሄንን ነው እንጂ ምለው ማለት ነው። በቀደም ከኒውካስትል ጋር ያየሁት ዩናይትድ እና አሁን ከወልቭስ ጋር ያየሁት ዩናይትድ የሰማይና የምድር ልዩነት ነው ያየሁት። ፓትሪክ ዶርጉን የታለ? ሴስኮ የታለ? ሴስኮማ ተውትሽ ተውት። እሱ ምንም በቃ መላቅጡን የጠፋበት ኧረ ምንም መላቅጣችን የጠፋው ቲም ነው የሆነ ከወልቭስ ጋር 20ኛ ካለው ወልቭስ ጋር ኧረ በእግዚአብሔር ኧረ በስመ ኡፍ 20ኛ ደረጃ የሚገኘው ወልቭስ ዘንድሮ ምንም ጨዋታ አሸንፎ የማያውቀው ወልቭስ ማንቸስተር ዩናይትድን ነጥብ አስጣለው። ሩበን አሞሪም ተጫዋቾቹ አፍሪካ ዋንጫ ስለሄዱ ነው ስለተጎዱበት ነው የዚህኛ ተጫዋች የለውም ህፃናት ናቸው ቤንች ላይ ያሉት እያላችሁ ለሱ ምክንያት የምታቀርቡ ዩናይትድ ደጋፊዎች አይናችሁን ብትገልጹ ደስ ይለኛል። ባለፈው ኒውካስትልን ስናሸነፍ ስታደንቁት ነበረ። ያለችውን ስኳድ ይዞ በቃ አላማው ማሸነፍ ስለነበረ የሆነ አላማ ያለው ጨዋታ ተጫውቶ ወጣ ነው ያላችሁ ነበር። ግን ከኒውካስትሉ ጨዋታ 11 ቋሚ 11 ውስጥ ዛሬ የጎደለን ማውንት ብቻ ነበር። በአንድ ሳምንት ውስጥ ምን ተፈጥሮ ነው ከእንደዛ ከመሰለ አጫወት ወደ ጤና ቡድን የሚቀይረው ቡድን? ወልቭስ ማለት ህፃናቶቹ አንሰውም ለዚህ ወልቭስ ከኒውካስትል የተሻለ ቡድን ሆኖብን አቀራረቡ ከኒውካስትል የተሻለ አቀራረብ ይዞብን መጥቶ ነው ያሻግረናል። ይሄ ወደ መብርሃን ዛሬ በበቃ በ3 ሰዓት ውስጥ የተሳደብኩት የስድብ ብዛት በጣም ይችላል። 45ኛው ደቂቃ ላይ ጃክ ፍሌቸር ላሚን ያማላችን ማለት አስገባለን። እግዚአብሔር አያውቃችሁም? ልጆቹን ጋጻና አካዳሚ ግዴታ ማስገባት አለበት ሰው ስለጎደል ስለተባለ እንዴ ዘርግዚ እግዚአብሔር ይሄ እኔ መድኃኒዓለም አማርኛ ራሱን የጠፋኝ ማለት ዘርግዚ እኮ ሲያናድድ ነበር። ግን የሚቀጣጣው በእኛ 3 ነጥብ ነው እንዴ? ታውት ቴብሉን እኔ ፐርፎርማንስ ነው እና ይላል እዚህ ትምህርት ቤቴ መማማሪያ ነው እንዴ? እንዴ ምንድን ጃክ ፍሌቸር ማን ነው? ማን ነው ፍሌቸር? ለምን ከደጋፊ መሀል እንደ አንድ መርጦ ዝም ብሎ ያስገባው? አያውቃቸውም። ትሬኒንግ ላይ አያውቃቸውም። ዝም ብሎ ነው ያስገባው። ማንታቱ ምናምን ዝም ብሎ እየጠራ ማስገባት ጀመረ እንዴ? ማን ናቸው? ምንድን ነው? አባቱ አይመጥንም ለዚህ ለሚድፊልዱ አይደለም። ይሄ አንድ ህፃን ጌታዬ ምን ብሎ ነው ለቃቅሞ ያስገባቸው? እንዳናሸንፍ ነው እንዴ? እኛ እኮ ዋናው ቡድን ያሉ ዮሮብታቸው ከነዚህ እኮ በኋላ እንዲገባ አይደለም። ከነዚህ እኮ ይሻላል እንዴ? ይሄን መለየት ስራ ነው በመድኃኒዓለም። ይሄ እንትና ይመጥናል ያሉ ማስተለፍ ስራ ነው። ከሌላ ቁም አራገጥ ነው ይጎዱ ከፈለጉ እንዴ? እረ በመድኃኒዓለም በእግዚአብሔር ቀልድ ነው የተያያዘው። በስመ አብ። በእርግጥ እየተማረ ነው ይማረብን። እኛ በእኛ ጨጓራ ይማር ወደፊት ስኬታማ ሊሆን ይችላል። ምን አገባኝ ግን ወይኔ እግዚአብሔር ቲማዝ እንዴት ነው